Okay, let's go. ምንድነው ፕራይቬሲ? እግዚአብሔር ኢንሳ መስላለች። ከዚች ነው የምታዩኝ። ወሳፍ ጋይስ እንዴት አደራችሁ? እኔ በጣም ደህና ነኝ። ዛሬ ያው ከተምኔሉ እንዳያችሁት የቀን ውሎ ነው ማሳያችሁ። እያንዳንዱን የቀን ውሎ ያሳያችኋለሁ። ነበር የተነሳሁት ጠዋት ልቀርጽ ብዬ አልተመቸኝም ትንሽ። ምክንያቱም ያው ሌሎች ወንድሞቼ ነበሩ ወዲና ወዲያ ሲሉ ትንሽ ደበኝና ታውቁት። ዛሬ ገና እንደተነሳው ወርክአውት ማድረግ ነበረብኝ ግን አላደረኩም። አሁን ወደ 3 ሰዓት ተኩል ሆኗል። ወርክአውት እናደርጋለን ግዴታ ነው። ወርክአውት አድርገን ምን ብለን ሻወር ገብተን ምናምን ነው እንትን የሚሆነው። ከዛ በኋላ ምንድነው የሚሆነው? የመጀመሪያው ስራችን ሰውነቴ ላይ አለርጂክ በጣም እየወጣ አስቸገረኝ ጋይስ። አላቅም ምን እንደ ነካኝ አላቅም። ሰውነቴ ላይ አለርጂክ በጣም እየበዛ ነው። ለፋሚሊ ስነግር ምናምን ሌቡስታር የሚባል አለ። እዛ ሌቡስታር ሄጄ እንድታይ ፈቅዶልኛል ወይም ነግሮኛል። እዛ ሄደ መታየት አለብህ አሉኝ። እዛ ሌቡስታር እንሄዳለን። ያለው ነገር በደንብ ምናየው የሆነ ምን እንደሆነ መድኃኒት ሊሆን ይችላል ምን ሊሆን ይችላል ይሰጡኛል ብዬ አስባለሁ በእርግጠኝነት። እሱን እናደርጋለን። የመጀመሪያው ስራችን ላይ መሄድ ነው ለሕክምና ወይ ለቼክአፕ ማለት ነው። ሁለተኛው ደግሞ ካለ ትልቁ ቤት ሄደን ማታ የሆነ ክላይንት ቪዲዮ ሊኮልኝ ነበር። ያን የላከውን ቪዲዮ ኤዲት አድርገን ድጋሚ ደግሞ የተሰራውን ቪዲዮ እንልክለታለን ማለት ነው ለክላይንቱ ማለት ነው። ድጋሚ ሌላ ስራ ለዛ ትልቁ ቤት ማሽን የጁስ ማሽን ይሁን የቡና አላውቅም ተበላሽቶባቸው ወይም ታስተካክል ብሎኛል። በነገራችን ላይ የተበላሹ እቃዎችን ወይም እነዚህ እንትን ያሉ እቃዎችን አስተካክላለሁ። ማንም የጁስ ሊሆን ይችላል በቃ ማቴሪያሎችን አስተካክላለሁ። ትልቁ ቤት እንሄዳለን። እሱንም እንሰራለን ድጋሚ ማለት ነው። በነገራችን ላይ ያልነገርኳችሁ ነገር ዛሬ ሰኞ ነበር። የሰኞ ቀን ውሎዬን ማሳያችሁ። ሰኞ ትምህርት ቤት አትሄድም እንደ የሚል ጥያቄ ሊነሳ ይችላል። የምማረው ሳውዝ ኢስት ትምህርት ቤት ነው። ሳውዝ ኢስት ስማር ትላንት ኦፕን ሃውስ ኮንፈረንስ ነበር፣ የወላጆች ቀን ስለነበር ዛሬ ሰኞ ደግሞ የአስተማሪዎች እረፍት ነው ማለት ነው። የማይኖር ከሆነ ጀስት ተኝቼ ወይ የሆነ ዝም ብዬ ትርክ ምርኪ ሆኜ ከማሳለፍ ለምን አልጠቀምበትም ብዬ ያስቤበት ነው። አንደኛውን ለምን ቀን ውሎዬን እንደው አላሳያችሁም በዚህ አጋጣሚ አልኩና ይህ ሀሳብ መጣልኝ። እስከ መጨረሻው ድረስ አብራችሁን ቆዩ፣ የትም እንዳትሄዱ። እንደነገርኳችሁ የመጀመሪያው የሚሆነው ወርክአውት ነው። ወርክአውት ግዴታ ነው። በነገስ ታላቅ ወንድሜ የመጣ ነው። አብረን እንሄዳለን ብሎኛል። ቪዲዮ ካት አድርገው ነው ባይዘው እየመጣሁ ነው። አብረን ነው የምንሄደው ብሎኝ ከትልቁ ቤት ወደዚህ የመጣ ነው። ወርክአውት እያደረኩ ይደርሳል ብዬ መጣ። አብረን እንሄዳለን። በዛው መጣ መሰለኝ። እስቲ እስቲ እሱ ይግባ፣ እኛ ወርክአውት እናደርጋለን። ቀጥታ ወደ ወርክአውት እንሂድ። ስልክ የቱ ጋር እንደማስቀምጠው አላውቅም፣ ግን ብቻ አጀስት አድርጌ ቀጥታ ወደ ወርክአውት እናደርጋለን ማለት ነው። እንግዲህ የምሰራበት እችን ትመስላለች። የሆም ጂም ነው የቤት ውስጥ ጂም የኔ ነው። ጂም የምንሰራበት እቺ ትመስላለች። ወይታችን ባይዞ እዛ ትልቁ ቤት በደንብ አሳያቸዋል። እዛም አለ፣ ግን እዚህ ያለው ይሄን ይመስላል። እዚህ ጋር እንዲህ እንሰራለን፣ እዚህ ባለው ማለት ነውና እስቲ እንዴት አያችሁት? ኮሜንት አውቁኝ። ሰው ባለው ነውና ምንም ማድረግ አይቻልም። ቀጥታ ወደ ወርክአውት እንገባለን። ስልኬን አጀስት ላድርግ።
ጋር እንደምታዩት ስፖርት ወርክአውት አደረግኩኝ። በጣም ነበር የደከመኝ ጋይስ፣ የምር በጣም ይደክማል። ብዙ ሰዓት ነበር እናንተ ያያችሁት። በጣም አጭሩ እንዳይካገን ማለት ሰውነት እንደታያችሁ አሪፍ ለውጥ ላይ ነን። ያን ያክል ባይሆንም አሪፍ አቋም ለመያዝ እየሞከርን ነው። ልብስ እንደምሽ የቅድም እንዳችሁ ታላቅ ወንድሜ ውስጥ ነው አብረን እናያለን ማለት ነው። ያን ደግሞ በትንሽ በቪዲዮ አሳያችኋለሁ። ቅጣ ወደ ሌላኛው ጋይስ እዚህ ጋር ታክሲ ቶሎ ነው ያገኘ ነው፣ ምንም ሳንለፋ ጀስት እዛ ታክሲ ተራ ራሱ አልሄድንም፣ መንገድ ዳር አገኘና ገባን። ወደ ለቡ እየሄድን ነው። እዛ ስንደርስ ያለው ነገር በደንብ እናሳውቃለን። እስከዛ አስፋልቱን ወይም እየሄድን ያለውን ቪዲዮ ትንሽ ላሳያችሁ። ጋይስ እየወጣን ነው ለቡስታር። በነገራችን ላይ እዚህ ጤና ለቡስታር ከደረስን በኋላ መቅረጽ አልቻልኩም። ምክንያቱም ማለት ድምፅ ምናምን ሪከርድ ማድረግ አልቻልኩ ነበር። ምክንያቱም አንደኛ ጤና ጣቢያ እንደመሆኑ መጠን አይፈቀድም። ግን በትንሹ ለመቅረጽ ያክል ሞክሬያለሁ። ታላቅ ወንድሜ ቀድሞ ገብቶ ነበር። ቴምፕሬቸር እና አንዳንድ ነገር እየተለካ ነበር። እኔም በተራ ገባው። በቃ እዚህ ውስጥ ያለውን ይህን ይመስላል። ከዛ በኋላ ወደ ላይ ላኩን ጋይስ። 5ኛ ፎቅ ተብያለሁኝ። እስቲ ላቦራቶሪ አለ ተብያለሁኝ። እስቲ እዛ ደና ያለ በደንብ ወረፋ ነበር። እስቲ ላቦራቶሪ ሄደን ያለው ነገር በደንብ እናያለን። ገና ስትገቡ ለቡስታር የሚል አለ። ውስጥ ከገባው ማንሳት ስለማይቻል እዚህ ጋር ቪዲዮን አቆማለሁ። ያለው ነገር ወደፊት ወይም በኋላ እነግራችኋለሁ ማለት ነው። ጋይስ ደሜን ሰጠሁኝ። እዚህ ጋር ይታያችኋል ብዬ አስባለሁ። እርጅ አያችኋል። የሆነ እንትን ይዩት። የሚታይ አይመስለኝም። ደም የሰጠሁት አያችኋል። ደሙ ይታያችኋል። እና ደም ሰጥቻለሁ እና ታች ውጤቱን ጠብቅ ተብያለሁ። ውጤቱን ይዩት። አንገቴ ላይ እንዳለ በጣም ነው የሚያስጠላው። እግዚአብሔር በጣም ነበር። እስቲ ውጤቱን አብረን እናያለን። ግን በጣም ያስጠላል ጋይስ፣ የምር በጣም ነው ያለው። እና ማለት አንደኛ የታመመ ሰው ስታዩት ይጨንቃችኋል። እግዚአብሔር ምን መሰላችሁ፣ በጣም ብዙ ሰው አለ ህመም ላይ ያለ። የምርን ያመሰገን እንግዲህ ጀስት አለርጂክ ወጣብኝ ወይም እንትን ወጣብኝ ብዬ ነው የመጣሁት። ገባችሁ አይደለ? ግን እጅግ ሌላ ሰው በጣም የሆነ እግሩ ተቆርጦ የሆነ የመጣ ሰው ታገኛላችሁ። ከዛ ባለፈ ደግሞ በቃ በብዙ አይነት ስቃይ ያሉ ሰዎች አሉ። በጣም ያሳዝናሉ። እግዚአብሔር ነው የሚያደርጉት። በጣም ያሳዝናሉ። እነሱ ሳይ ያመሰገንኩኝ። በቃ ጌታው ያመሰግናል። የምር ጤነኛ ስለሆንኩ ሙሉ ጤነኛ ሆኜ በቃ መራመድ መንቀሳቀስ ስለቻልኩ አመሰግናለሁ ያልኩበት ሰዓት እና በጣም ደስ የሚመስሉ ቀጣይ አብረን እናያለን ማለት ነው። ያው አላውቅም። ቀጣይ ያለውን ቪዲዮ በደንብ የምናይ ይሆናል። ከዚህ በኋላ ምንም ወረፋ ስላለ በኋላ ተመለሱ ስላልሆን ውጤቱን በኋላ እንሰማለን ማለት ነው። አሁን ወደ ቤት እየሄድን ነው ጋይስ። ምንም ውጤት መስማትም አልቻለም። ቤት ደርሰናል። ድጋሚ ላፕቶፕና ካሜራውን ይዘን እንወጣለን። ያው ቅድም እንዳልኳችሁ ቪዲዮ ኤዲቲንግ እናደርጋለን ላይ ትልቁ ቤት ገብተን ማለት ነው። ቤቱን እናንኳኳ። ክስቷ ክፈችልኝ። ታች ምሳ በላሁኝ። ድጋሚ ቀጥታ ትልቁ ቤት መጣሁ ማለት ነው። ያው ትልቁ ውጪ ሳላሳይ ነው ቀጥታ ቤት የገባሁት። በኋላ ስወጣ ከውጭ ቤቱ ምን እንደሚመስል በደንብ አሳያችኋለሁ። ወደ ውስጥ እንግባ። ጀስት ይሄ እዚህ ጋር ማጥኛ ቦታ ነው። እንግዲህ እዚህ ጋር እዩት፣ ግን ይመስላል ትልቁ ቤቱ ማለት ነው። ትልቁ እዚህ ጋር ጀስት እዚህ ጋር በዚህ ቤት ቢሮ አለኝ ላይ ቤት ማለት ነው። እስቲ
ልውጣ። ያ ክላስ ነው፣ ግን ክላስ መግባት አይፈቀድም። ይሄ ሽንት ቤት ነው። ድጋሚ እዚህ ጋር ሌላ ክፍል አለ። እኔ ግን ወደ ዋናው ቢሮ ልውሰዳችሁ፣ ያው ቪዲዮ የምቀርጽበት ወይም ቪዲዮ የምሰራበት ማለት ነው። እስቲ በጣም ጨለማ ነው። 3ኛ ፎቅ ነው መሰለኝ። አይ ቲንክ 3ኛ ላይ ያለው። እሱን ገብተን እናያለን። ትንሽ ቅድም እንዳልኳችሁ ቪዲዮ ኤዲቲንግ አለ። ቪዲዮ ኤዲቲንግ ሰርተን አስረክበን ድጋሜ ደግሞ ውጤቱ ለመውሰድ ለቡን ይላል ማለት ነው። ይህን ይመስላል ጋይዝ። ምንም መሳቅ አይቻልም። እግዚአብሔር ስላችሁ አለ የምሰራበት ክላስ ነው። በኢየሱስን ጋይዝ እዚህ አሁን አያችሁት በደንብ ይታያል ማለት ነው። አሁን ወደ ውስጥ እንገባለን። መሳቅ ማለት ኮመንት ላይ መሳደብ አይቻልም። ጀስት የምሰራበት ክላስ ነው። ልቅ ብሏል እና አንድ ምንም መሳቅ አይቻልም ጋይስ። የምሬ ነው ይመስላለች። ከዚች ነው የምታዩኝ። ይህን ይመስላል እንግዲህ። በጣም ጋይስ ጀስት እያደግን ስለሆነ እድገት ላይ ያለ ነው። ምንም ዳዝም ማተር በአሁኑ ሰዓት በርቷል ማለት ነው። እዚህ ጋር ሽንት ቤት አለ፣ ሻወር እዚህ ጋር ስለብረኝ ቀጥታ መጣና ሻወሬን ማይቃላት አድርጋለሁ ከስራ ሲደክመኝ። አባቴ ይላል አባቴ ይላል። ያ ይሄን ይመስላል እንግዲህ። እንውጣ ከዚህ ቀጥታ እንውጣ፣ ስራ እንስራ። ቅድም እንዳልኳችሁ ጋይስ ብዙ ሰዓት ይወስድብኛል ሳላቅ። የምሬ ነው ማለት ጋይስ፣ ጊዜው በጣም ነው የምሬ ነው ሳላስብ። በቃ ቅድም እንዳልኳችሁ ለብወርኩኝ ለሕክምና ማለት ነው። እዛ ትንሽ ወረፋ ነበር። 8 ሰዓት ተኩል ነው ለውጤት ተባለ። በቃ አሁን ቤት ገባሁ። ድጋሚ ትንሽ ዛታች ምሳ በላው። ምሳ ከበላው በኋላ ቀጥታ እዚህ ትልቁ ቤት ነው የመጣሁት። ያው ቅድም በነገርኳችሁ መሰረት ቪዲዮ አለ ክላይንቱ የላከልኝ። እስቲ ፒሲን እንክፈተው። ያው ክላይንቱ የላከልኝ ቅድም እንዳልኳችሁ ቪዲዮ አለ። ያንን ቪዲዮ ኤዲት እናደርግና ያው ማታ ጀምሬያለሁ። ለእውነቱን ለመናገር ቪዲዮ ኤዲቲንግ ለማታ ስለጀመርኩኝ ማታ ስለሰራው አሁን ማድረግ ነው። ጀስት ትንሽ ይቀረኛል። ያንን ታደርገኝ መላክ ነው ማለቀ። ያን ሳንደርግ ከዛ ድጋሚ ለቡን ይላል ውጤት እንሰማለን ማለት። ሰዓቱን ላሳያችሁ ጋይስ። ሰዓቱን ያሽጣላል 7 ያው 8 ሰዓት በሉት 8 ሰዓት ሆኗል ሰዓቱ። ቪዲዮ እስቲ እንትናግና እሺ ያንን እንሰራለን። በቃ ምንም ኦልሞስት አልቋል ስራችን። ይሄን ነገር ስለጨረስኩኝ ለክላይንቱ ልኬለታለሁ ቪዲዮን ማለት ነው። አሁን እስቲ ላይ ያለውን ላይ ቴራሱን ላሳያችሁ። ማታ በጣም ነው ደስ የሚለው እግዚአብሔርን በጣም ማለት በደንብ ሰርታችሁ ምን ብላችሁ አየር ለመውሰድ ምን ማለት በጣም አሪፍ ነው እና አሳያችኋለሁ። እንዴት አያችሁት ጋይስ? ሰፈሩ ላፍቶ ነው። ያው እንግዲህ ላፍቶ በጣም እንትን ነው። እንግዲህ ሰፈሩ እንደምታዩት ነው። ቀጥታ አስፋልት አለ። በነገራችን ላይ ወደዛ አስፋልት አለ። እስቲ ሰፈሩን ትንሽ በትንሹም ቢሆን እስቲ ጀስት እዩት። ላስጎበኛችሁ፣ ላሳያችሁ። ሰፈሩ ይህ ይመስላል። እንዴት አያችሁት? ሰፈሩ ማታ ነው በቃ ማለት አሁን ፀሐይም ስለሆነ ያን ያክል ብዙም እንትን አይልም። ማታ ግን በጣም ነው ደስ የሚለው የምሬ ነው። በተለይ እዚህ ጋር ዙሪያ ላይ በደንብ አሪፍ የሆኑ ኤልኢዲ ላይቶች አሉ። እዚህ ጋር እንደምታያቸው ኤልኢዲ ላይት አሉ። እነሱን ከአብርቶቹ በቃ ወርክአውት ሊሆን ይችላል። ጀስት በቃ የምትፈልጉት ነገር መስራት ነው። በጣም ደስ ይላል። አየሩ አንደኛ እና ደግሞ ማታ ላይ ሁሉም ቦታ ስለሚበራ በደንብ የሆነ አላ ደስ የሚል ስሜት አለው። እዛ ጋር ይታያችኋል የአፍሪካ አዲሱ የተሰራው እንትኑ ይታያችሁ ከሆነ አይተንከላክ
እዛ ጋር ይታያቸዋል ብዬ አስባለሁ። የአፍሪካ አዲሱ የመድኃኒት ቤት ነው መሰለኝ። መድኃኒት ምናምን የሚሰራበት ወይ የሚቀመምበት ነውና ያው እዚህ ነው ያለው። ሰፈር ነው። ይህን ይመስላል ባጭሩ። እኔ አላቅም ብቻ ምን ብዬ እንደማስረዳችሁ ምን ብዬ እንደምነግራችሁ አላቅም። ይህን ይመስላል። ምንድነው ፕራይቬሲ? እግዚአብሔር ይህን ሳጋልጥ ጋይስ ኮመንት ላይ ጻፉልኝ። እግዚአብሔር ሰው ቀን ላይ ይተኛል። ምን እያየ ነው ሲያሳየኝ? ምን አሳየኝ? አንድ ቀን ማቀ ጉድህን ነው የምዘረግፍልህ። ወሳብ ጋይስ ውጤቱን ወስደናል። ውጤቱን አምጥቼዋለሁኝ። ውጤቱን ሳመጣ ምንድን ነው ያለኝ? ሁለት ነገር ነው ያለኝ። አንደኛው መድኃኒቱ የሚቀባ ነገር ነው፣ ይቀባል። ጠዋትና ማታ ነው የሚቀባው። አንገቴ ላይ እንትኑ ወይ በወጣበት ወይ አለርጂኩ ባለበት ቀባው ብሎኛል። ጠዋትና ማታ ሳትረሳ ለ3 ሳምንት መቀባት አለብኝ። ምንድን ነው ያለኝ? እንዲህ የሚከሰተው ወይም እንዲህ የሚወጣው አንደኛ የሰውን ልብስ የምታደርግ ከሆነ፣ ሁለተኛ ደግሞ የማይስማማ ምግብ ከበላ ወይም የማይመችም አንተ የማትወደው ምግብ አይነት ከበላ እንደዛ ይሆናል ነው ያለኝ። እና እኔ በምግብ እንደሆነ ነው ማስበው። ልብሱ ያን ያክል እንትን አይለኝም እና ምግብ እና ብቻ እንደዛ ብሎኛል። እና መድኃኒቱን አምጥቻለሁ ላሳያችሁ። እዚህ ጋር ይታያችኋል ብዬ አስባለሁ። ለቡስታር ነው ያው የታከምኩበት ወይም ሕክምና የወሰድኩበት ነው። ለቡስታር የሚል አለ እዚህ ጋር። እነሱ ምንድን ነው ያሰቡት? ልክ በፋንጌ አይነት ያለ አይደለ? ፋንጌ ይሆናል ብሎ ነው ያሰቡት። እና ፋንጌ አለው እዚህ ጋር እንደምታዩት ይሁት። እዚህ ጋር ማይክሮባዮሎጂ እና ፋንጌ ምናምን ፋንጌ ኤሌመንት ሲን ይልና ከዛ ምንድነው ኔጌቲቭ ነው የሚለው ፋንጌ አይደለም ማለት ነው። ሌላ አሁን ቅድም እንዳልኳችሁ በሁለቱ የሚከሰት ነገር ነው። እና የሰጡኝ መድኃኒቱ እዚህ ውስጥ አለ፣ እዚህ ጋር አለ መድኃኒቱ። እስኪ ጠዋትና ማታ የሚል ተጽፎበታል። በሌላኛው በኩል ነው መሰለኝ የከፈትኩት። እዚህ ጋር እንደሚለው ጠዋትና ማታ መቀባት ማለት ነው። በቃ አለቀ። ይሄ ነው ማለት ነው። እስቲ ይሄን ይመስላል። ለምቀበው ጠዋትና ማታ ነው የሚቀበው። እና ጋይስ በዚህ ሰዓቱ በጣም ሄዷል። የምሬ ነው። በስመ አብ ሰዓቱ በጣም ራን ብሏል። ሰዓቱን አሳያችሁ ጋይስ። ቅድም አሳይቻችሁ ነበር ለክላይንቴ ቪዲዮ ስለቅ ወይም ለክላይንቴ ቪዲዮ ስሰራ አሳይቻችሁ ነበር። አሁን ደግሞ ሰዓቱን እዩት። 9 ሰዓት ተኩል ነው ያለ። ያው 5 ጉዳይ ለተኩል እያለ ነው። ይህን ይመስላል። እና ያው በቃ መድኃኒቱን ወስጄዋለሁ እና ይህን ይመስላል ጋይስ። የምር እግዚአብሔርን በጣም ደክሞኛል። በጣም ነው የደከመኝ። ምክንያቱም ሁለቴ ነው የሄድነው ለቡስታር። ሁለቴ ሄዶ መምጣት ማለት በጣም ፀሐይም ነው። ሰዓቱን ቅድም እንዳያችሁት 9 ሰዓት ከተኩል ይላል ማለት በ9 ሰዓት ፀሐይን አስቡት። በጣም ነው የሚለው እና በጣም የደከመኝ። ድጋሚ ሌላም ስራ አለ ባይዘው። ድጋሚ ደግሞ ባለፈው የሆነ ያነሳሁት ቪዲዮ ነበር፣ እሱን ደግሞ መስራት አለብኝ። ያንን አላሳያችሁ ምክንያቱም አዝግ እንዳይሆን ቪዲዮ እንዳይበዛ ምኒቱ ከ25 ደቂቃ በላይ እንዲሆን አልፈለግኩም። ከሞላም እንደዛ ነው ያው ቪዲዮ ካያችሁ ከ25 ደቂቃ በላይ አይሆንም እንዲሆንም አልፈልግም። ምክንያቱም እናንተ የሚያዝግ እንዲሆን አልፈልግም። ጥንምጥን ያለች እንዲሆን፣ ምክንያቱም የመጀመሪያ ቪሎግ ነው ዩቲዩብ ቻናል ላይ አፕሎድ ሳደርግ የመጀመሪያ ቪሎግ ነው የሚሆነው። የመጀመሪያ ቪሎግ እንደመሆኑ መጠን ያን ያክል እንትን ሎንግ መሆን የለበትም። ሚኒቱ ትንሽ ሆኖ በቃ እናንተን በደንብ የሚያደርግ መሆን አለበት። እና አንደኛ ለዩቲዩብ እንትን ነኝ ገና ነኝ። ያን ያክልም ኤክስፒሪንስ የለኝም። ዩቲዩብ ያኛው ፌስ ለስ ካልሆነ በስተቀር እንዲህ በፌስ ላይ ወይ ፊት እያሳየው በመስራት ያን ያክል እንትን የለኝም። ኖረኛ ብዬ አስባለሁ። ልምድ ስኖረኝ በደንብ አድርጌ እሰራለሁ። ግን የዛሬው ቪዲዮ ይህን ይመስል ነበር። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እንድታደርጉ። የሚገርመኝ እስካሁን ይህን ሁላ ምን ታይቶ ሰብስክራይብ ያደረገ ሰው አለ፣ እስከ ላይክ ያላደረገ ሰው አለ። አሁን አድርጉ ጋይስ፣ በእናታችሁ እንዲህ ምን ሆናችሁ ነው? በቃ አድርጉት። የቀን ሙሉ አሳይቻችሁ እስካሁን ድረስ ላይክ ያላደረገ ሼር ያላደረገ አይነካም፣ ደስ አይልም። በቀጣይ ቪዲዮዎች አሪፍና ምርጥ በሆኑ ቪዲዮዎች ይመጣላችኋለሁ። እስከዛ ድረስ ግን ሰላም ሁኑልኝ። ቴንኪዩ። በጣም ሰላማችሁ ይብዛ።